الحمد لله والصلاة والسلام على رسول الله وعلى آله وأصحابه من والاه أما بعد ወሰኑ ጥያቄዎች እናያል። ለቡሉግ የደረሰች ሴት አንድ ወንድ ለሷ አጅነቢ የሚሆነው ከስንት ዓመቱ ጀምሮ ነው? ለቡሉግ ከመድረሱ በፊትም ቢሆን ቀድሞ በሮችን ከመዘጋጋት ለአካለ መጠን እየደረሰ ያለውን ታዳጊ ከማስተማር አንፃርም ቢሆን ልጆች ስለ ሴት ስለ ተቃራኒ ጾታ ልዩነት ማወቅ ከጀመሩበት ጊዜ ጀምሮ መጠንቀቁ የተሻለ ነው። ሙሉ በሙሉ አጅነቢ ነው፣ ሙሉ ሒጃብ ሳላደርግ ሊያየኝ አይገባም የሚባለው ለአካለ መጠን ሲደርሱ እሱ ማየቱ ወንጀል ነው ተብሎ የሚደመደም አጅነቢ አየኝ የሚባለው ለአካለ መጠን ሲደርስ። ነገር ግን ከዛ በፊትም ቢሆን ከ10 ዓመት በላይ ከ11 ዓመት በላይ ሲሆኑ ልጆች አደብ እንዲይዙ ሊነገራቸው ይገባል። ወንድ አለ አትግቢ፣ ወንድ አለ ልበሽ የሚባለው ለአካለ መጠን ሲደርስ ለቡሉግ ሲደርስ፣ ሴቷም ወንዱም ለቡሉግ ከደረሱ ወንዱም ሴትን ከማየት መታቀብ አለበት፣ ወደ ሴት ከመግባት መታቀብ አለበት። ሴቷም ለአካለ መጠን ደርሷልና ያጎትም ልጅ ይሁን ጎረቤትም ይሁን ማህረም እስካልሆነ ድረስ ሒጃቧን መጠበቅ አለበት፣ መጠንቀቅ አለባት። ለአካለ መጠን የመድረስ ምልክቶች ምንድናቸው? 15 ዓመት መሙላት፣ ከአፍርት ገላ ዙሪያ ከርደድ ያለ ፀጉር መብቀል፣ የዘር ፈሳሽ መውጣት፣ እነዚህ ናቸው። 15 ዓመት መሙላት እንደ አካባቢው ሊለያይ ይችላል። የመጨረሻው ጣሪያው ነው የ15 ዓመት። በ13 ዓመታቸው በ12 ዓመታቸው ቡሉግ የሚደርሱ ልጆች ይኖራል። ካሉበት አካባቢ የአየር ሁኔታ አንፃር፣ ከአመጋገባቸው አንፃር፣ በተለይ ባለንበት ጊዜ የኬሚስትሪ ውጤት የሆኑ ምግቦች ልጆችን ቶሎ ለአካለ መጠን እንዲደርሱ እድገታቸው እንዲፈጥን ያደርጋል። ከዛም በተጨማሪ እንደው ቡሉጉ እንዳለ ሆኖ ለአካለ መጠን መድረሱ እንዳለ ሆኖ ልጆች ትምህርት ቤትም ሜዳም የተለያየ ተቃፋን ወደ ውስጣቸው እያስገባ ህፃን ልጆች እንኳን ስለ ተቃራኒ ጾታ የሚያውቁበት ሴትን የሚያወዳድሩበት ሁኔታ አለ። የ9 ዓመት የ10 ዓመት ልጆች ስለ ሴት መልክ ሲያወሩ፣ ስለ ሴት የሰውነት ክፍል ሲያወሩ ይሰማል። ስለዚህ የግድ 15 ዓመት አልሞላቸውም ገና ልጅ እኮ ነው 11 ዓመት 12 ዓመት አይባል። ጠባዩ መታየት አለ። የሴት ልጅን መልክ የሴት ልጅን የሰውነት አካል ለይቶ ካወቀ የሴቶችን ወሬ ሆን ብሎ የሚከታተል ከሆነ ከሴቶች ማራቅ ከእንዲህ አይነቱ ወንድም መጠንቀቅ አስፈላጊ ነው። እድሜው ገና ቢሆንም ቁርአንን መሳም ይቻላል ወይ ከነደሊል? ቁርአንን መሳም ራሱን የቻለ ዒባዳ አይደለም። እስከነ ደሊሉ ለሚለው ሁሉም ጥያቄ የሚጠይቅ ሰው ደሊል ካልሰጣችሁኝ መልስ አልቀበልም ማለት አይችልም። ከሁለት ምክንያቶች አንፃር፣ አንደኛ ሁሉም መሰላዎች ነጥቦች ደሊላቸው ቁርአን ሐዲስ ላይ ሆነ ይችላል። ቅያስ አለ። ቅያስ እንዴት ነው ላንተ ለማስረዳት 17 ደቂቃ 20 ደቂቃ ሊያስፈልግ ይችላል። ቁርአን ሐዲስ ሲሆን ነው ቃል አላህ ቃል ረሱላህ ተብሎ የሚቋጨው። ስለዚህ አንደኛው ሁሉም መሰላዎች ነጥቦች ደሊላቸው ቁርአን ሐዲስ ላይ ሆነ ይችላል። ከቁርአን ውጪ የሆኑ 5-6 ደሊሎች አሉ። የተወሰኑት ኢጅማዕ ያለባቸው እንደ ኢጅማዕ እንደ ቅያስ ያሉ፣ ሌሎች ደግሞ ኢስቲስላህ ኢስቲስሓብ المصالح المرسلة ለአኺር የሚባሉ ኡሱል الفقه ላይ የሚታወቁ ደሊሎች አሉ። በኢስቲስሓብ ነው ይሄ ነገር የተከለከለ የተፈቀደው ብዬ ዓሚ ለሆነ ሰው ጀማሪ ለሆነ ሰው ለማስረዳት ኢስቲስሓብ ምንድነው፣ ኢስቲስሓብ ደሊል እንደሚሆን ደሊሉ ምንድነው ሰፊም። ስለዚህ ፈትዋ ጠያቂ የሆነ ሰው ሰፊው ህዝብ ሁክሙ ምንድነው ብቻ ብሎ ነው መጠየቅ ያለበት። ኺላፍ ያለበት ሆኖ አወዛጋቢ ሆኖ ሁለት አይነት ፈትዋ መጥቶ ግራ ከተጋባ ብቻ ልቡ እንዲረጋጋ ማስረጃ አነጻጽሮ አላህ ዘንድ ያዋጣኛል የሚለውን ለመከተል ከሆነ ይሄኔ በዚህ ምክንያት እስከነ ማስረጃው ይላል እንጂ ሁሉም ጥያቄ እስከነ ደሊል ካለ በአንድ ጥያቄ 30-40 ደቂቃ ያልፋል። ተድሪስ ሲሆን ማስተማር ሲሆን ማስተማርና ፈትዋ ሁለቱ ይለያያል አካሄዱ። ማስተማር ሁሉ ነገር ተተንትኖ መሆን አለ። ፈትዋ ሲሆንሳ ሁክሟን ብቻ ብይኗን ብቻ መሆን የነበረበት ይሄ ነው። ባለንበት ጊዜ ግን ከዚህም ፈትዋ ስለሚሰማ ይቻላል አይቻልም ያልክ ብታልፍ ሰዎች እንግላታቸው ላይ ሺህ ነገር ነው የሚመላለስባቸው። ይሄኛው አይቻልም አለገለ ይቻላል ሰምቼ ነበር። ከዚህ ትንሽ ሰውን ከብዥታ ለማዳን በተወሰነ መልኩ ሰፋ አድርጎ ማብራራት ሊያስፈልግ ይችላል። አሻሂድ ቁርአንን መሳም ዒባዳ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ሳሙ አላሉንም። አንድ ሱሐቦችም ይስሙ እንደነበር አልተነገረም። ኢክሪማ ይስማል ተብሎ የለም ወይ? ለዚህ ሁለት መልስ አለው። አንደኛ ኢክሪማ ቁርአን ሳይጻፍ በፊት ነው የሞቱት። ኢክሪማ ቁርአን ሳይጻፍ ሙስሐፍ ሳይሆን በፊት ነው የሞቱት። አንድ ሁለተኛ ሰነዱ ላይም ضعፍ አለ። ስለዚህ መሳሙ ዒባዳ ነው ተብሎ አይደረግም። ነገር ግን አልፎ አልፎ ቁርአን እየቀራ በጣም ከመመሰጡ የመጣ ቁርአንን ቢስም ወንጀል ሰራህ እንለውም። ዒባዳ አይደለም
መሽሩዕ አይደለም። ወደ ዲን ወደ አላህ የሚያቃርብ ነገር አይደለም። ማየቱ ነው በተወሰነ መልኩ ዒባዳ ሊሆን ይችላል የተባለው። ምንም ባይቀር አንድ ሰው ቁርአን ገልጦ ዝም ብሎ ቢያይ የአይን ዒባዳ ይሆንለታል። ከማላ ያኒ በሌላ ነገር ጊዜን ከማሳለፍ ይሻላል። ወላጆችን ማየት ቁርአንን ዝም ብሎ ማየት በራሱ ዒባዳ ነው ይላሉ የሱሉክ የረቃኢቅ ሰዎች። እማ ቁርአን አንስቶ መሳም ጭንቅላት ላይ መስቀል ማስቀመጥ አልታዘዝም። ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ። ቁርአን የወረደበት ምክንያት ይሄ ነው። ቁርአንን ሰዎች ሊያነቡት፣ ሊማሩት፣ ሊረዱት፣ ሊያስተነትኑት፣ ሊተገብሩት ነው የወረደው እንጂ ግርግዳ ላይ ያሳምሩበት ውድ ውድ አልባሞችን የገዙ አያተል ኩርሲ፣ ፋቲሃ ያሉ ግርግዳ ላይ የሚሰቅሉ አሉ። በሺህ ቤት ገዝተው ቁርአን እንደዚህ አልወረደም። ግርግዳ ማስዋቢያ ሊሆን አልወረደም። ጭንቅላታቸው ላይ የሚሰቅሉት አሉ። ህጉን ከእግራቸው ስር ይረግጡታል። ሪባ አትብላ የሚለውን፣ ሴት ልጅ ሂጃብ ታድርግ የሚለውን፣ አትዋሽ የሚለውን፣ የሰው ስጋ አትብላ የሚለው ከእግራቸው ስር ረግጠው ይሄዳሉ። ቁርአኑን ወረቀቱን ግን አናታቸው ላይ ጭንቅላታቸው ላይ ይሰቅሉታል። ደግመው ደጋግመው ይስሙታል። ስለዚህ የሚጠቅመንን ነው ማድረግ ያለብን። የሚጠቅመው ማመን፣ በቁርአን መረዳት፣ መተግበር ነው። ይሄም ከማድረጉ ጋር አንዳንዴ ዒባዳ አድርጎ ሳይዘው ቁርአን ቀርቶ ሲያስቀምጠው በጣም ከመመሰጡ የምታዘም ብሎ ቢያደርግ ሱና ነው ዒባዳ ነው ካላለ ችግር የለም። ዒባዳ ነው ሱና ነው ካለሳ ይሄኔ አይቻልም፣ አዲስ ነገር መፍጠር ይሆናል ይባላል። የእናት ወይም የአባት አጎት አጅነቢ ናቸው ወይ? አይደሉም። የአባትና የእናት አጎት አጅነቢ አይደሉም። የአባት ወንድሙ የእናት ወንድም በሁለቱም በኩል ያሉት አጅነቢ አይደሉም። አጅነቢ የሚሆነው የእነሱ ልጅ ነው፣ የአጎት ልጆች ናቸው አጅነቢ የሚሆኑት። ከሶላት በኋላ ዱዓ ማድረግ እንዴት ይታያል? በግል ከሆነ ችግር የለው። በራስ በግል ከሆነ ችግር የለው። ከሶላት በኋላ የምናደርገው ዱዓም አለ የተደነገገ አስተግፊሩላህ አስተግፊሩላህ ዱዓ ነው። አብዛኞቹ ሁሉም ከሶላት በኋላ የሚባሉ ዚክሮች ዱዓ ናቸው። ምክንያቱም እነዚህ ዚክሮች የምናደርገው አላህ ወንጀላችን እንዲምረን ጀነት እንዲያስገባን ብለን። ዱዓ ማለት ይሄ ነው። ዱዓ ሁለት አይነት ነው። የልመና የቃል ዱዓ አለ፣ አላሁ ይማረኝ፣ አላሁ ይዘንልኝ፣ አላሁ ጀነት ያስገባኝ። የተግባር ደግሞ ዱዓ አለ። ሶላት ዱዓ ነው። የሰው ልጅ ሶላት የሚሰግደው የአላህን ረሕመት ጀነትን ማግኘት ፈልጎ ወንጀሉ እንዲራገፍለት ፈልጎ ነው። ስለዚህ ሶላት ራሱ ዱዓ ነው። ጾም ራሱ ዱዓ ነው። ሐጅ ራሱ ዱዓ ነው። ዘካ ሰደቃ ዱዓ ነው። በተግባር አላህን የለመነው ነው። ይሄን ማድረገው ገንዘብ ተርፎኝ ሳይሆን ለቂያም ቀን አንተ ዘንድ እንዲጠቅመኝ ነው ያልነው። በተግባር አላህን የለመነው ነው። አሻሂድ ከሶላት በኋላ ያሉ አዝካሮች ዱዓ ናቸው። አላሁመ አዕኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ። ነቢ ዓለይሂ ሰላቱ ወሰላም ለሙዓዝ የመከሩት ሙዓዝ ሆይ እኔ እወድሃለሁ፣ ከሶላት በኋላ ጌታዬ ሆይ አዕኒ ዐላ ዚክሪከ ወሹክሪክ፣ አንተን ማመስገን አንተን ማውሳት ላይ አግዘኝ በላ ዱዓ ነው። ወከዛሊክ ኢማም ሙስሊም ከአልበራ ኢብኑ ዓዚብ በዘገቡት ሐዲስ እኛ ከነቢ ጋር ስንሰግድ በቀኝ በኩል ሶፍ ላይ መሆን እንፈልግ ነበረ። ነቢዩ ሶላት እንደጨረሱ ወደኛ ይዞሩ ነበረ። ከዛም ረቢ ቂኒ ዐዛበከ የውመ ተብዐቱ ዒባደክ ወፊ ሪዋየትን የውመ ተጅመዑ ዒባደክ ይሉ ነበር ብሏል። ይሄን ከሶላት በኋላ ለሚደረግ ዱዓ ደሊል አድርገውታል። ጌታዬ ሆይ የቂያም ቀን ባሮችን በምሰበስብበት ቀን ከቅጣትህ ጠብቀኝ ይሉ ነበር። ሌሎችም ዱዓዎች አሉ። ይሄን ነው ዱዓ ምንድነው? በቂም ነው። ኢስቲግፋር አለ፣ አላህን ማወደስ አላህን ማመስገን አለ። ከዚህ በተጨማሪ ግን ይሄን ጨርሼ የግል ሐጃ ካለኝ ዱዓ ማድረግ እችላለሁ ወይ? አንዳንዴ አልፎ አልፎ ከሆነ ይቻላል። በቋሚነት ሁሌ ለማድረግ ግን ደሊል ያስፈልጓል። ነብዩ ሰለላሁ ዐለይሂ ወሰለም ሶላት በጨረሱ ቁጥር እጅ አንስተው ዱዓ ያደርጉ ነበር አልተባለም። በጀማዓ ማድረጉን በተመለከተ እነ ሻጢቢ ኢብኑ ተይሚያ ሌሎችም እንዳሉት ቢድዓ ነው። በጀማዓ በጋራ ኢማም ሶላት እንደጨረሰ ዞር ብሎ እሱ ዱዓ እያደረገ ማሙሞች ከኋላ ያሉት አሚን የሚሉበት አይነት ዱዓ ከነቢይም ከሶሐቦችም ከታቢዕዮችም በሶሒህም በደዒፍም ሐዲስ የለም። ዱዓ አለ ቅድም ያልነው አይነት ዚክሩ ዱዓ ነውና ማዕናውን ካወቅ ተጨማሪ ዱዓ ለግል ሐጃ ከፈለክ ችግር የለም። የተወሰኑ ዑለሞች እጅ ሳታነሳ ቢሆን ጥሩ ነው ያሏል። የተወሰኑት ሱና ላይ ይቻላል፣ ፈርዱ ላይ አይቻልም ያሏል። ሁሉም ላይ ይቻላል አልፎ አልፎ ከሆነ። በአይን ዒልም ይገባል ይባላል፣ እውነት ነው? አዎ በተወሰነ መልኩ ይባላል። የሚባልበት ሁኔታ አለ። ቢል አደቢ ተፍሀሙል ዒልም ይላሉ ዑለሞች። ዒልምን የምትረዳው በአደብ ነው። ከአደብ አንዱ የዕልም መድረክ ላይ ያለ ሰው አይኑን ወደ ግራ ወደ ቀኝ ማድረግ የለበትም፣ ወደ አስተማሪው ብቻ ማድረግ አለበት። ዒልምን የምትረዳው አይንህ አስተማሪው ላይ ከሆነ ነው። ዒልምን የምትረዳው ጆሮ አስተማሪው ላይ ከሆነ ነው። ዒልምን የምትረዳው አካላትህ በሙሉ ያ የተቀመጥክለት ጉዳይ ላይ ካተኮሩ ነው። የተማረ አንድ ሰው ዝም ብሎ አስር ልብሱ የሚያስተካክል ከሆነ ስልኩን የሚጎረጉር ከሆነ የተማረ ወደ ግራ ወደ ቀኝ የሚያይ ከሆነ አይኑ ወደ ግራ ወደ ቀኝ መሄዱን ተከትሎ አእምሮም ልቡም ወደ ሌላ ይሄድና ዒልምን አይረዳም። በዚህ አገባብ ከሆነ አዎ በአይን ዒልም ይገባል ተብሏል። መጥፎ የአፍ ጠረን
በጣም በዝቶ እያስቸገረን ነው። ስለ መፋቂያ መጠቀም እና ያለውን ጥቅም ቢያብራሩት። አብዛኛው ሰው ለሶላት ሲቆም መፋቂያ ሲጠቀም አይታይም። ይሄ ሁኔታ ክፍተት እየፈጠረ ነው። መፋቂያን መጠቀም የነቢ ሱና አላህን የሚያስደስትም። ነብዩ ሰለላሁ ዐለይሂ ወሰለም ስለ መፋቂያ መክረው መፋቂያን ተጠቀሙ ብለው አፍን ያጠራል፣ ያጸዳል፣ አላህ ዘንድ ተወዳጅነትን ያስገኛል። ይሄ ብቻ እንኳ በቂ ነበር የመፋቂያን ትሩፋት ለማወቅ። መፋቂያን ላለመልቀቅ መፋቂያን አብዙ፣ አፍን ያጸዳል፣ አላህ ዘንድ ያስወድዳል። ነገር ግን ነገሩ በዚህ ያበቃም። አልኢማሙ ሰንዓኒ ሌሎችም እንዳሉት ከመቶ በላይ መፋቂያ ፈዋይዶች አሉት። መፋቂያ ከመቶ በላይ ጥቅሞች አሉት። የዲን ጥቅም፣ የአጅር ጥቅም፣ የአኼራ ጥቅም፣ የጤና ጥቅም። ታዲያ መቶ ጥቅም ያለውን ነገር እንዴት ትተዋለህ? በመፋቂያና ያለ መፋቂያ የሚሰገድ ሶላትም በደረጃ እንደሚበላለጥ ሐዲሶች አሉ። ሰነድ ላይ ضعፍ ቢኖርባቸው በመፋቂያ የሚሰገድ ሶላት ያለ መፋቂያ ከሚሰገድ ሶላት በብዙ አስርት ምንዳዎች ይበልጣል። ይሄ ምንዳውን የሚገድበው ضعيف ነው ከላም አለበት ቢባልም፣ ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም በሶላት ሰዓት መፋቂያ ይጠቀሙ እንደነበረ ተነግሯል። ሁሌም መፋቂያ ይወደዳል። ይበልጥ ከሚወደድባቸው አጋጣሚዎች አንዱ ለሶላት ሲቆሙ፣ ወደ ቤት ሲገቡ ነብዩ ሰለላሁ ዐለይሂ ወሰለም ከውጭ ሲመጡ በር ላይ ቆመው መፋቂያ ይጠቀሙ ነበር ከባለቤቶቻቸው ጋር ከመገናኘታቸው በፊት። ሐቂቃ ይሄ ጥያቄ ላይ የተባለው ነገር ሐቅ ነው። አንዳንዴ መስገድ አይቻልም። መጥፎ ያፍጠረን ያለበት ሰው ግራ ቀኙ ያሉ ሰዎችን ከማሰቃየቱ የመጣ የአካል እንቅስቃሴ ብቻ የሚሆነው በሙሉ ልብ ተረጋግቶ መስገድ አይቻልም። እንዲህ አይነት ችግር ያለበት ሰው የጤንነት ጉድለት፣ የንጽህና ጉድለት ከሆነ ንጽህናውን መጠበቅ፣ መፋቂያ መጠቀም፣ ዘመናዊ ብሩሾችን መጠቀም ይጠበቅበታል። ዘመናዊ ብሩሾችን መጠቀም መፋቂያ እንደመጠቀም ዓላማው ማጽዳት እስከሆነ ድረስ ከአንዳንድ ሁኔታዎች አንፃር ኢብኑ ዑተይሚን ሌሎችም እንዳሉት መፋቂያ የሚሻልበት ሁኔታ አለ። ከአንዳንድ ሁኔታዎች አንፃር ዘመናዊ ብሩሾች የሚሻሉበት ሁኔታ አለ። በተለይ የዘመኑ ምግብ መፋቂያ ብቻ እሱ የሚያመጣውን መጥፎ ሽታ ላያስለቅቅ ይችላል። በተለይ ቅባትነት ያላቸው ምግቦችን ተጠቅሞ አፍና ለማጽዳት የአፍ ሽታ ይመጣል። በመፋቂያ በብሩሽ ከመጠቀምም ጋር ችግሮች ካሉ፣ ሽታ ካለ ሐኪም ቤት መሄድ ያስፈልጋል። አንዳንዴ የአፍ ችግር ነው፣ ሌላ ጊዜ የአንጀት የሆድ ችግር ሊሆን ይችላል። አዳም የሚያስደርግ ነገር፣ ሰው የሚያስቸግር ነገር ሁሉ መወገድ አለበት። አضረሩ ዩዛል። ይሄ ቃዒዳ ሸርዕያ ሁሉም ዑለሞች ይስማሙበት። ላ ضረረ ወላ ዲራር የሚለውን ሐዲስ ተከትሎ ዑለሞች ያስቀመጡት ቃዒዳ አለ። አضረሩ ዩዛል፣ ሰው የሚጎዳ ነገር መወገድ አለበት ይላል ቃዒዳው መርሁ። ታዲያ የአንድ ሰው የአፍ ሽታ አብረውት የሚሰግዱ ሰዎችን አዳ ካደረገ፣ የባል የአፍ ሽታ ሚስቱን፣ የሚስት የአፍ ሽታ ባልን አዳ ካደረገ፣ ሌሎችም አፍ ብቻ አይደለም፣ አፍንጫ አካባቢ፣ ብብት አካባቢ ከሰውነት አካላት ሊወጡ የሚችሉ ሽታዎች አሉ። ሰውን አዳ ካደረገ፣ ከሰው አልፎ መላኢካን አዳ ካደረገ፣ ይሄን አዳ የሚያደርግ ነገር ማስወገድ ዋጅብ ነው፣ ግዴታ። ማስወገድ እየቻለ ካላስወገድ አንድ ሰው ወንጀለኛ ይሆናል፣ ይጠየቃል። መጥፎ የአፍ ሽታ ያለው እያወቀ እስከነ መጥፎ ሽታው መስጂድ ገብቶ ግራ ቀኝ ያለ ፊት ኋላ ያለ ሰው የሚያስቸግር ከሆነ ወንጀለኛ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ቆሻሻ ተክል፣ መጥፎ ሽታ ያለውን ተክል ሽንኩርትን የበላ ሰው ወደ መስጂዳችን እንዳይጠጋ። ሽንኩርት የበላ ሰው ሽታውን ሲያጠፋ መስጂድ መምጣት የለም። ሰው ባይኖርም ባዶ መስጂድም እንዳይገባ አሉ ፉቃዎች። ለምን ከተባለ የአፉ ሽታ መስጂድ ላይ ረጅም ጊዜ ሊቆይ ይችላል፣ ሊበክለው ይችላል። የካልሲ ሽታ፣ የሰውነት ሽታ ያላቸው ሰውነት አካላት ሽታ መስጂዱን፣ ሰው የሚሰበሰብበትን ስፍራ መጥፎ ሽታ እንዲኖር ያደርጋል። በጊዜው ሰው ካለ ደግሞ ይበልጥ ይከለካል። ሰው ባይኖርም መጥፎ ሽታ ካለ እስከነ መጥፎ ሽታ መስጂድ አትግባ። ሰው የሚሰበሰብበት ቦታ መድረሳ፣ አዳራሽ ውስጥ አትግባ። አላህ ንጹህ ነው፣ ንጹህን ይወዳል፣ ንጽህናን ይወዳል። ስለዚህ በሶላትም ይሁን በሌሎች አጋጣሚዎች ሰው የሚሰበሰብበት ቦታ ላይ ሲገኙ ንጽህናን መጠበቅ፣ ሽቶ መጠቀም ይወደዳል። ኢማም ሻፊዒ አንድ ሰው ወከዛሊከ ኢማም ኢብኑ ዑተይሚን አንድ ሰው የሀብቱን 1/3 ለሽቶ ቢያውል ኢስራፍ አድርጓል አይባልም። 3000 ብር ቢኖር በ1000 ብር ሽቶ ብትገዛ፣ ሌላ ሀብት ባይኖር ብቸኛ ሀብት 3000 ቢሆን በ1000 ሽቶ ብትገዛ አባክናል አይባልም፣ ኢስራፍ አድርገሃል አይባልም። ንጽህና ካለው አጅር አንፃር፣ ጠቀሜታ አንፃር ኢብኑ ቀይም አው ኢብኑ ተይሚያ ረሕመቱላሂ ዐለይህ አዘኪያ ንጹህ መንፈሶች ደስ የሚል ሽታ ይወዳሉ አሉ። ይህ ኸጠር ነው ማለት አንድ ሰው ቆሾ ምንም አይመስለው ከሆነ ሩሑን ቆሻለች ማለት፣ ሩሑ መንፈሱን ቆሻለች ማለት። ስለዚህ ኢስራፍ ደረጃ ሳይደርስ ከልክ በላይ ወንዱ የሴት ደረጃ መውረስ ሳይደርስ ንጽህናን መጠበቅ አስፈላጊ ነው፣ አጅርም ጭምራለሁ። ለምሳሌ ሌሎችን አዳ ማድረግ ከታከለበት ወንጀልም ስለሚሆን ይህን ማስወገድ ይገባል። አላሁ ተዓላ ሌሎችን ለዚህ መሳለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።